እህትነች በጣም ቆንጆ እየታለች እና ተነስ ወደ መኝታ ቤት ልቀይርልህ። አይ ቀየርኩለት። አሁን ቀየርኩለት። ፋሻውን ቀየርኩለት። አሁን የቀየርኩለት አልገባኝም። ምንሽ ለሱ ሜቢ የወደፊት ባሌ ያሁን ደግሞ ቦይፍሬንድ። አታስጨንቂው። ለምንድን ነው የምታስገድጂው? ፍቅር እኮ በግዴታ የሚሆን ነገር አይደለም አይደል እንዴ? አታስጨንቂው። አሞታል እኮ በጣም አታስጨንቂው። እጅሽን ዞር አድርጊው። ቤተሰቦች ናቸው። ወይኔ እሷ ደግሞ አንተን ነው የምትመስለው ስታምር። አክስት ናት። በጣም እየገላመጥሽ የምታውቀው ማንነሽ ደግሞ አንቺ? እኔ ጋር ጌታዬ ሆይ ዳጊ ምን እያለች ነው? ምንድነሽ አሁን አንቺ ደግሞ ምንድነሽ? አንቺ ራስሽ ምንድነሽ? ምን ማለት ነው ምንድነሽ? የኔ ማንነት ጠይቂ ነው እዚህ ጋር ወጣሽ። አንተ ደህና ነህ ማሪ? ፕሊስ እንድትጨነቅ አልፈልግም። አሁንማ በቃ ባንዴው ነው ብድግ የምለው። የምር ደህና እንድትሆን ፈልጋለሁ። ይቅርታ እስኪ እንዴት እንተዋወቅ ማለት ልበላችን ደግሞ የኔ እህቱ ነሽ? አክስቱ ነሽ? ምንድነሽ? አልገባሽኝም እንጂ እናንተ ራሱ እየገባችሁኝ አይደለም። ምንድናችሁ እናንተ? ይሄን ሶፍት ተቀቂ አንቺ ራስሽ ማነሽ አንቺ? ምን አይነቷ ናት ደግሞ? ከቴ ምሽ አንቺ ደግሞ ማንም ሰው እንዲነካኝ አልፈቅድም። ኦኬ እሱ የኔ ብቻ ነው። እንደዚህ በፈጣሪ እጅ ተይዤ እንኳን ፈጣሪው ምን አይነት ጉድ ውስጥ ነው የገባሁት? እኔ ህመሜን ላስታም ወይስ እነሱን ላስታም? አሞኛል ብዬ ማዳመንኩ ብቻ እንደው ደህና አይደለሁም። ውስጥ አንድ ነገር ይሰማኛል፣ እሷን ሳስባት ጨንቀኛል። ወይኔ ወይኔ ምነው ሳደዳት ሄደ ሳትነግሬ ሳላይ። ሰላም እንዴት ናችሁ? የዚህ ዩቲዩብ ተከታታዮች የዳጊ ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ አለሁ። ደህና ናችሁ? እንዴት እያያችሁት ነው ያለውን ነገር? እንዴት አገኛችሁ? ዳጊንም እንዴት አገኛችሁት? እኔንም እንዴት አገኛችሁ? ሁሌም ሰፖርት ስለምታደርጉን በጣም ነው የምናመሰግነው። በጣም ነው የምንወዳችሁ የምናከብራችሁ። እንዴት ናችሁ? እንግዲህ ሰሞኑን በጣም በቆንጆ ቪዲዮ ሊመጣ ነው። በጣም ደስ የሚል ጊዜ አልፈዋል። ጥሩ መጥፎም አልፈዋል። አሁን ግን እንደዚህ አይነት ሀስል ነው አላስብም። ያው ዳጊዬ ሁሉ ነገር ጨርሷል። አሁን በሙሉ ጤንነት ላይ ይገኛል። በጣም አሪፍ ነገር ላይ ነው ያለው ዳጊ። አረኑ በቃ ደስታዬን ለመግለጽ በጣም እየሞከርኩኝ ነው። ደስ ብሎኛል በጣም በቃ ይሄ ነው ብዬ ከምነግራችሁ በላይ። ስለዚህ እውነት ለመናገር ይሄ ነው ብዬ አልነግራችሁም። እውነት ለመናገር ዳጊ በሙሉ ጤንነት ይገኛል። በጣም አሁን በጣም በቃ የድሮ ዳጊ እንዳይመስላችሁ ወሬው ተቀይሯል። አሮን ነው ካረገ በኋላ በቃ አሮን ነው ብዙ ነገሩን ነው ያን ነገር ብቻ አይመስለኝም፣ ብዙ ነገሩን ያስተካከሉት ይመስለኛል። ሌላ ዳጊ ይሆናል። በጣም ስዊት የሆነ ዳጊ ደግሞ እሱ እንዳትረሱብኝ። እንግዲህ ዛሬ እናንተም አላያችሁትም። ከዛ ቀን ጀምሮ ነው በየቀኑ እየሄድኩ እየጠየኩት ነው ያለሁት ምናምንና እስቲ ዛሬ ዳጊን ከኔ ጋር ነው። እውነቱን የምነግራችሁ ምንም ነገር አልገዛሁለትም። ቤት ልሰራለት ነው ያሰብኩት። አይ ቲንክ አሁን እንትን እያደረገ ስላልሆነ በጣም ነው የሚያሳዝነው። በቃ የሆነ እኔ በጣም ደስ ብሎኛል። እሱ ግን በጣም በቃ ለነገሮች ትንሽ የቸኮለ መሰለኝ። የእኔ መፍራት ጀመርኩኝ። አሁን እኔ አይ ቲንክ ጥሎኝ እንደሚሄድ ነው የማስበው። በቃ እኔ እየፈራሁት እየመጣሁ ነው። አላሻችሁ አሁን እኔ ዳጊን መፍራት ልጀምር ነው። በጣም አክቲቭ ሆኗል። በቃ ከምነግራችሁ በላይ በቃ ለነገሮች በጣም በቃ ይሄ እንዴት ነው ይሄ ታስሮ ወጥቶ ማያቅ ሰው ምናምን የለም። በቃ ሲፈታ እንዴት ነው የሚቧርቀው? ልክ እንደዛ አይነት ስሜት ላይ ያለው እንግዲህ የኔ ፍቅር እንደምወደው ታውቃለች። በጣም ነው የምወደው።
ዛሬ ልጠይቀው ነው እንግዲህ ዳጊን በስልክም በአካልም እየሄድኩኝ ስለማገኘው እናንተ ስላላገኛችሁት ብታገኙት ደስ ይለኛል። እና መጠየቅ የምትፈልጉት ማለት የምትፈልጉት ነገር ምናምን ካለ እንግዲህ እኛ ሬዲ ነን ለመስማት ለሁሉም ነገር። እና እንግዲህ ቤተሰቦች እንደምታውቁት እኔ ራሴ በጣም ደስተኛ ሆኛለሁ። ሌላ ነገር አስቤ ምናምን ሳይሆን በቃ እሱ እንደዚህ ሙሉ ሰው ሆኖ ስላገኘሁት ደስ ብሎኛል። ይሄ የሚጨናነቅበት ነገር ለካ እስከ ዛሬ ህይወት ያልያዘው ያው እንደምታውቁት ይሄ ነገር ሀፕን ስላደረገ ምናምን ነው። አሁን ግን ያ ነገር የለም። እግዚአብሔር የተመሰገነ በሙሉ ጤንነት ነው የሚገኘው። ግን ነርሷን አውርቻት ነበርና የሚጠራረግ እንትን ምንድነው በአልኮል ምናምን የሚጸዳዳ ቦታ ፋሻ ምናምን መቀያየር ካለበት ምናምን ከኔ ውጭ ይቀየርለት ማንም ሰው አይችልም። ማለት ይዘን ሆስፒታል መሄድ አይጠበቅብኝም። ነግራኛለች ምን ማድረግ እንዳለብኝ ምናምን። ይሄን ነገር አስተካክልለታለሁ። እናንተ ደግሞ ሌላ ነገር እንዳይመስላችሁ እግዚአብሔር ነው ብላችሁ አሮን ነው የእሱን ፊሊንግ አላውቅም። ብቻ እነዚህ ፕራይቬት ፓርቱ እርዳታ የሚያስፈልገው ከሆነ እርዳታ አሰጠዋለሁ። በማጸዳዳት ፋሻ ቀየረ ነው በሌላ ነገር እንዳትቀስቡ። እና በጣም ደስ ያለኝ እግዚአብሔር እና አሁን ሌላ ዳጊ ሲሄድ ድሮ ራሴን አንዳንድ ነገሮችን መቀየር ፈልጋለሁ ምናምን። ኤኒዌይስ የሚገርማችሁ ቁልፍ ሰጥቶ የነበር ቁልፌን አይ ቲንክ ቦርሳ ስቀይር ምናምን ረሳሁት መሰለኝ። መኪና ጋር ምናምን ከመሄድ ዝም ብዬ አንኳኩቼ ልገባ ተከተሉ። እንግዲህ ያለው ነገር ይሄን ይመስላል። ትናንት እኮ አግኝቼዋለሁ፣ ግን እንደ አዲስ ከእናንተ እኩል ሰርፕራይዝ መሆኑስ ነገር ወዳችሁታል። በቃ ዳጊ ጋር ተሳስቼ አይደለም አንገቡን ተሳስቼ አይደለም። ወይ ሰላም ነው። እንዴት ነህ? ሰላም እንዴት ነሽ? አለሽ? እንዴት ሆንክ? ሰላም ነው። አለሁልህ። ኢየሱስ ኧረ በቃ በስመ አብ ማማ አልቻልኩም። እስቲ በእውነት በል ምን ጉዴ እኔን መመኝ እህት ነች። በጣም ቆንጆዬ ታለች። መሰላላችሁ ቆንጆዬ ታለች። ይበላ ነገር ትፈልጋለህ? ሜሪ ትበላለሽ? ምግብ አይ እኔ እንኳን አልበላም። እንዴት ይሆንክ ነው? አሎ እግረን እንትን ያርኩን የፍታታ ነው። አዎ እየተንገሱ ወደዚህ ወደዛ እያደረገች። ኦኬ ምንድን ነበር የፈለኩት? ደህና ነሽ? አለሁልኝ ነው። አልደርቅ አልኩ። እሺ እጅህን ከፍ አድርገው ከሱ ላይ። እሺ እሺ። አሁን በጣም ደህና ነው። ታስበኝ ነው ቆንጆ። አሁን እየተሻለው ነው በደንብ እንትን ምን በላ? ቅቅል። ኦኬ ማታ የሰራሁትን ሾርባ ጠጣ? ኧረ አልተመቸኝም። በስመ አብ እስቲ ቦነስ በል። ጨው በዝቶ። ኧረ ጠጥተኸው ነበር እኮ አሩን ነው። ከዛ በኋላ ማን ጨመረበት ጨው? ጨምረህ እኮ ጠጥተኸው ነው። እምቢ አለኝ፣ አልሆነልኝ፣ አልገባም። እስቲ ቦነስ በል። የምር አልነገርከኝም ነበር ሰው እንዳይመጣ። ሜሪ ለኔም ሳትነግረኝ ነው የመጣችው። ያ ብቻችንን ብንሆን ደስ ይለኝ ነበር። እሺ እና ተነስ ወደ መኝታ ቤት ልቀይርልህ። አይ ቀየርኩለት። አሁን ቀየርኩለት። ፋሻውን ቀየርኩለት። አሁን
አሁን የቀየርኩለት አልገባኝም። አሁን የቀየርኩለት የኔ ቆንጆ አንቺ ምን ታወቃል መሰለኝ ምን ብለን ዘርጋው ፋሽን ቀይርልህ። አሁን የቀየርኩለት የኔ አሁን 10 ደቂቃ ምናምን በፊት ማን ይቀየርልህ? አንቺ ነው እንዴ መቀየር ያለብሽ? እህቱ አይደለሽ እንዴ? አንቺ ታወቃለህ? እህቱ አይደለሽ እንዴ? ትቀይሪለታለሽ። በጣም በስነ ስርዓት ነው ያወራሁሽ ያለው። ስነ ስርዓት ኖሮሽ መልሽልኝ። እሺ አታውቂኝም አይደል? ስለዚህ ራስሽን ተቆጣጣሪ። ማውራት እሱ ጋር ነው። አልገባኝም ዳጊ፣ ምንድን ነው የተፈጠረ ያለው? ምንድን አዲስ ነገር ያለው? ኖርማሊ ሰዓቱ መቀየር ያለበት ሰዓት አለፈና እንዴ ዳጊ አትደውልልኝም እንዴ ታዲያ? ማላውቀው ነገር የተፈጠረ ነገር አለ። ምንድን ነው? ምንም የለም። ማናት? ምንም የለም። ዳጊ ማናት? ማናት? እኔን ማናት? ማን እንደሆንኩ አታውቂም? ሜቢ ማን እንደሆንኩ ማወቅ ሊጠበቅብሽ አይችልም። አልገባኝም። ምንድን ናት በዚህ ልክ ነው የምትናገረኝ? እስቲ ነው ረህመም ልታመምበት። ዳጊ መልስ ፈልጋለሁ ካንተ። አሁን ኢየሱስ እንዲህ እንኳን ሆኜ እንደዚህ እንኳን ምን እንዲህ እንኳን ሆኜ ምንድነው ማናት? እዚህ ቤት ሴት ይመጣል እንዳላቀ። በእናትሽ አታስጨንቂው፣ አሞታል እኮ በጣም አታስጨንቂው። እጅሽን ዞር አድርጊው። አንቺ እጅሽን አንቺ ምንድን ነው የምታወራው? ተረጋጊ። ማናት? ተረጋግተው ምንድን ነው የምረጋጋት? አልተዋወቅም። ማናት? እህት ናት? የአክስት ልጅ ናት? ያጎት ልጅ ናት? ሶሪ እኔ እህቱ ምናችን ነው የሚመሳሰለው? እኔ እነሱ ጓደኛዬ ናት ሜሪ። ጓደኛ ማለት ምን? ልጠይቀኝ መታ ነው። ጓደኛ ቤስት ፍሬንድ? ለምን በቶሎ ሌላ ነገር ውስጥ ገበያለሽ ሜሪ? ምንም እኔ አሁን ይኸውልህ ማረጋገጥ የሚፈልገውን ነገር አንዴ ላረጋግጥ። ካረጋገጥኩ በኋላ እኔ ምንም ማነሳሴት አይደለም ምንም አይደለም። አንተ ከኔ ውጪ እንዴት እንደዚህ ፕራይቬት የሆነ ፓርትን ሌላ ሰው ፋሻ ምናምን ይቀይርልሃል? በምን ሂሳብ? እየገባኝ አይደለም ምን እንደምታወሪ ማሪ። ምንድን ነው የምታወሪ? ዳጊን ታውቂዋለሽ? በደንብ። ምን ያህል ጊዜ ታውቂዋለሽ? ዳጊ በደንብ አውቀዋለሁ እኮ። ምን ያህል ጊዜ ታውቂዋለሽ? ለአንቺ መናገር እኮ አይጠበቅብኝም አይደል እንዴ? በደንብ አውቀዋለሁ። እንዳመመው ስለማውቅ። ማን ነግሮሽ ነው መታመሙ? ምኑንስ ነው ያመመው? በደንብ ነው የምናወራው። እሺ ይቅርታ መጀመሪያ ሳላቅሽ በመናገር ያም ሶሪ። ግን አንድ ጥያቄ ልጠይቅሽ። ምን ነሽ ለሱ? ሜቢ የወደፊት ባሌ፣ ያሁን ደግሞ ቦይፍሬንዴ። ኦኬ ይሄ ነገር አንተ ልታብራራልኝ ትችላለህ? ሜሪ ምንም በቃ ልጠይቀኝ ብቻ ነው የመጣችው። እዚህ ሰጥቼ ማውራው አዳምጩ። እሺ ልጠይቀኝ ነው የመጣችው። እንደተማንኩ ስለነገርኳት ምን ናት ነው? ምን አገባኝ ስለመምጣቱ ምናምን አይደለም። ተረጋጊ። ምንም እንዴ ለምን እኔ ወልስ ሰይጣን ውስጥ እንዳትከተኝ በማረገው ነገር እንዳታዝን። ይሄ ቀላል ነው። እሺ እንደምንድን ነው ተበሳጨው? ይሄ ቀላል ነው። ኖርማሊ ታመሜ ነው አይደል? አይመለከትሽም። አውርጂ አትሊስት እንደዚህ ሆኜ እንኳን አይመለከተኝም። አሁን እንዴ አንተ እግዚአብሔር ናት። እንደዚህ በፈታ በእግዚአብሔር እጅ ተይያል እንዴ? ምንም ችግር የለውም። ሰው ናት። እግዚአብሔር ናት። ፈራ ምን እንደዚህ ሆኜ እንዴት ሌላ ነገር ታስቢያለሽ አንቺ ራሱ? እንዴ ገርል ፍሬንድ ነኝ ያለችኝ እኮ ነው። ምን መልስ አለ ለዚህ? አትመልስልኝም እንዴ? ንጹህ ወንድ ከሆንክ መቼም ፕራንክ ነው እንዳትለኝ ዛሬ። በዚህ ሲጀመር በዚህ ፍጥነት አምላኬ ሆይ ተረጋጊ ሜሪ። አልረጋጋም። ልጠይቀኝ ነው ልታስታመመኝ ነው የመጣችው። ከክፋት አንፃር እኮ አይደለም አይደል? ዳጊ እያሾፍክ ነው። ኖርማሊ እኔ እየፈራሁ ምን ናት? አንተ ከሴት ጋር ታወራለህ እንዴ? ምን ጉድ አምላኬ ሆይ አንተ ከሴት ጋር ታወራለህ ማለት እንዴ? አንቺ የምርሽን ነው የምታወሪው ወይስ እየቀለድሽ ነው ማሪ? ለምን ቀልዳለሁ? አወራርሽ ግን ቀልድ ነው የሚመስለው። በእውነት
ምሽም ሌላ ነገር ውስጥ መግባት ስላልፈለኩ ከኔ ውጭ ማንንም ሴት እንደማያወራ ብዙ ጊዜ ይነግረኛል እና በደንብ ነው የማምነው። ወይኔ ጉዴ አምላኬ ሆይ ዳጊ በዚህ ላይ ያለው እንዴ የናከኝ ላንተ ዝቅ ማለት ይሄ ነው እንዴ? እኔ ምላሽ ልጠይቀኝ ነው የመጣችው ሜሪ። አንዴ ትግባባላችሁ ወጣችሁ። አንተ ልጠይቀኝ ነው እሷ ወደፊት ባሌ ነው ያለች። እኔ ምን ነኝ? አንዴ እስቲ ንገራት ስለኔ እኔ ምን ነኝ? ኧረ እንደዚህ ተይዤ እንኳን ክርክር እኔ ምን ነኝ? ዳጊ መያዝህ ነው ያሳስበ ያለው። እስክናሳ እንኳን ለጸቡ እንደርስበታለን እኮ ምንም ጸባ አያስፈልግም። ምንም እኮ ጊዜ መግደልም አይጠበቅብኝም። ያንተን ጊዜ አልገልም፣ እኔንም ጊዜ መግደል አልፈልግም። ምን እንደው እንኳን አንዴ ንገራት። ምንም እኮ መነጋገርም እኮ አያስፈልግም። ምን እንደሆንኩ ንገራት። ታውቃለች፣ ሁሉም ሰው ያውቃል። እኔ ምን ነኝ? ሁሉም ሰው ያውቃል። ምን ነኝ? አፈ ለምን ያዘ? ተናገር። ተነስቼ ነው የምወጣው። ወይኔ ጌታዬ፣ አንድ ጥያቄ ብቻ ነው። አንተ ስለሌላ ነገር አይደለም እያወራህ ያለው። ምን ነኝ? ተነስቼ ልወጣ ነው። ዳግመኛ አይኔን አታየው። ሁሉም ሰው ያውቃል። ምንድነው ሁሉም ሰው የሚያውቀው? ምን ነኝ? ከብዶ ነው ቃሉ። ፍቅረኛ እንደሆንሽ ሁሉም ሰው ያውቃል። በቃ ምንም እኮ እዚህ ጋር ማብራራት አያስፈልግም። እባክሽ አታስጨንቂው። ምንም አይነት እንደዚህ አይነት እድል ልትሰጣት አይገባም ዳጊ። አታስጨንቂው። ለምንድን ነው የምታስገድጂው? ፍቅር እኮ በግዴታ የሚሆን ነገር አይደለም አይደል እንዴ? ጌታዬ ከየት ነው የመጣችው? ጤነኛ ነሽ? ቆንጆ ሕክምና እንዴት ነው? ጆሮ ላይ ምናምን ነው ልታስገድጂው አትችይም። እያስጨነቅሽ ነው። በዛ ላይ ሞታል። እኔ እኮ ይኸውልሽ በጣም ዛሬ ተረጋግቼ የማወራው ይኸውልሽ በጣም አሞታል ብዬ ነው። ሁለት ከሱ ጋር መጨረስ ያለብኝ ነገር ነው። ጥፋትም ቢሆን ከአንቺ ጋር ሳይሆን ከሱ ጋር መነጋገር ስላለብኝ ነው። በጣም ተረጋግቼ አንቺ እንደሌላ ሴት ሆነሽ እያወራሽኝ ከሆነ ያስቀምጥኳት ሌላ ሴት አለች፣ አመጣትና ከሷ ጋር ታወራላችሁ። ሌላ ማንነት አለኝ ከፈለግሽ በስነ ስርዓት ሳወራሽ በስነ ስርዓት አውሪ። የጋጦጥ አወራርሽን ከነጋታው ፍቅረኛዬና ያወራሽ ነው። ስለዚህ ምን ያህል ጊዜ ነው ማለት እንዲናገር ማስፈቀድ ችግር የለውም። አሃ ፈቃጇም ከልካዩም አንቺ ነሽ። ኦኬ ምን ያህል ጊዜ ነው የሆናችሁት? 3 ቀን ግን በጣም ደስ የሚል ጊዜ እያሳለፍን ነው። 3 ቀን ነው። በጣም ልዩ ነው። በጣም ከባድ ጊዜ ነው እያሳለፋችሁ ያላችሁት። 3 ቀን ማለት ተገርዛ የገባ ጊዜ ማለት ነው። ዋው በጣም አሪፍ ጊዜ ነው። በጣም ብዙ ቀን ነው እንደማየው ከሆነ ደግሞ 3 ቀን ኦፍ ኮርስ በቤቱ በስምሽ ዞሯል። አንዳንድ ንብረቶች ምናምን ፊርማችሁ ምናምን አንቺ አታፍሪ። እሱ በሂደት የሚሆን ነገር ነው። እውነትሽ ነው። አሁን ግን በጣም ደስ የሚል ጊዜ እያሳለፍን ነው። በጣም የፍቅር ሰው ነው። ይኸውልሽ እኔ ከአንቺ ጋር እንደዚህ ማውራት አልፈልግም። እባክሽን ራስሽን ተመልከቺ። እዚህ ጋር ስለሌላ ነገር እያወራን ነው ያለነው። አንቺ የምታወሪያቸው ነገሮች ደግሞ ምንም ሚዛን የሚደፋ ነገር አይደለም። ለራስሽ ክብር ይኑርሽና ራስሽን ጠይቂው። ከማን ጋር እያወራሽ እንደሆነ አይዞሽ ወቀሳ እንዳይደርስብሽ በኋላ። እኔ በመጥፎ ማንነት መቅረብ አልፈልግም። ከዚህ በላይ ከአንቺ ጋር መነጋገርም አልፈልግም። እኔም ለዛ ነው አምነዋለሁ። የኔ ነው። ጥሩ ጊዜ እያሳለፍን ነው። ወደፊትም ጥሩ ነገር እንደሚኖር አውቃለሁ። ሜሪ ግን በዚህ ሰዓት አይረብስማ። ምን አይነት ልጅ ነሽ? እንደዚህ ሆኜ እንኳን እያያችሁ እኔ አምናለሁ። ምንም ማስረዳት አይጠበቅብህም። ምን ያምናለሁ? በቃ የምትሰጠኝም ፍቅር አውቃለሁ። ስለዚህ ማንም ምንም ቢል ምንም አይደንቀኝም። ችግር የለውም። እንዳትጨናነቅ አንተ ህመምህን ብቻ አስታምም። አስችልኝ ራሴ እንድቆጣጠር ብቻ ማለት የሆነ ባደረኩት ነገር እንድጸጸት የሆነ ጸጸት ውስጥ እንድገባ እያደረግከኝ ነው ሜሪ። ነገር በጣም እንድጸጸት። ለምንድን ነው አንተ ከሴት ጋር ሌሊት ሙሉ ስታወራ ነው የምታድረው? እኔ ተኛ እንደዚህ መድኃኒት ውሰድ እንደዚህ አድርግ ምናምን ብዬ። ኧረ ሜሪ ኧረ ተይ በእናትሽ እንደዚህ ሆኜ እንኳን ኧረ ተይ ዘኝልኝ እስኪ። ምንድን ለማን ነው የሚታዘነው? ለእኔ ነው ለአንተ ነው የሚታዘነው? አሁን
ዳጊ ምንድነው ከመጣን ጀምሮ እያረካችሁ ልታስታምመኝ ልትጠይቀኝ ነው የመጣችሁ? ለምንድን ነው በክፋት የምታስቢው እንዴ? ስለዚህ ትክክል ናት መጠየቋ። እኔ ምን ችግር አለው? ምን ጥፋት አለው? እየገባኝ ስላልሆነ ማለት ባደረኩት ነገር እንድጸጸት እያረከኝ ነው ዳጊ። እና በጣም ማዝነው ግን እጅግ በጣም እረስማ አንተ ዶክተሩ ብዙ ነው የነካው መሰለኝ። አልደርቅ ያለው እኮ ለዛ ጭራሽ ትሆናለህ። ቅቅል እሰራልሃለሁ። አንተ እንደምትንከባከበኝ እኔ አንተን እንደምንከባከብ ደግሞ ቃል እገባልሃለሁ። እሺ አመሰግናለሁ። እሺ በር እየተንኳኳ ነው። አዎ እግዚአብሔር ይመስገን። ይሄ ነገር ቶሎ ወደ አገልግሎቱ እንዲመለስ በጊዜ ልነግርቻለሁ። በጣም ከቀን ዱለት ምናምን አደርግልሃለሁ። እንዴናችሁ? ይቅርታ ሐሳቤ ሁሉ እሱ ጋር ሆነና ሆኖ ሰላም በያቸው ቤተሰቦች ናቸው። ወይኔ እሷ ደግሞ አንተን ነው የምትመስለው ስታምር። አክስት ናት ይሄ ቆንጆ ስታምር። ግን አንተ በዚህ መንገድ ነበር ልታስታውቀኝ የሚገባው። ይደረግ አለን ሰላም ነው እንዴ? ደከም ሸኮላ ፍሬሽ ነው። ችግር የለውም። እንዴ ነካው አለው ሰላም አለም። በጣም ጥሩ። እንዴ ናችሁ? ታዲያ ዝም አላችሁ? እስቲ ከተም እኮ ጥሩ አይደለም። እዚህ ጋር ነው እናቴ፣ እዚህ ጋር ነው አለርጂ ይፈጥርበታል፣ ኢንፌክሽን ምናምን ይፈጥርበታል። እንዴ ነክታደ አለው ሰላም ነው። አልደርቅ አለ እኮ በስማ ደግሞ ማታ ቴክስትም ሳደርግልህ አትመልስልኝም። ዛሬ ለመመጣለ ነው ደካከመኝና ተኛው። አይዞ ምግብ በላ። ለነገሩ በቤተሰብ ተከባህ። ብዙም አልበላሁም። ቤት በኩል ምንኛ የሚሰራ የለም እንዴ? ያው ያቅማቸውን ማሰራርተው ብዙ አልገባልኝ እንጂ ቆንጆ ቅቅል ሰራል ካለው ወይም በቃ ምንም ችግር የለም። አራጁን የሚይዘው መጥቻለሁ። አሁን በቡና አስገብተው እያረዱት ነው። እሺ ጨርሱና እንሰራል ካለው። እሺ ግን የኔ ቆንጆ በጣም እየገላመጥሽ ነው። ታውቁሻል። ማንነሽ ደግሞ አንቺ? ከኔ ጋር ጌታዬ ሆይ ዳጊ ምን እያለች ነው? ምንድነሽ አሁን አንቺ ደግሞ ምንድነሽ? አንቺ ራስሽ ምንድነሽ? ምን ማለት ነው ምንድነሽ? የኔ ማንነት ለጠይቂ ነው። እዚህ ጋር ቁጭ አልሽ። አንተ ደህና ነህ ማለት ፕሊስ እንድትጨናነቅ አልፈልግም። አሁንማ በቃ ባንዴው ነው ብድግ የምለው። የምር ደህና እንድትሆን እፈልጋለሁ። እሺ ዳጊ ወይ ምን አነሳ? ምን ጎደለ? ይቅርታ እስኪ እንዴት እንተዋወቅ? ማን ልበላችን ደግሞ? የኔ እህቱ ነሽ? አክስቱ ነሽ? ምንድን ነሽ? አልገባሽኝም እንጂ እናንተ ራሱ እየገባችሁኝ አይደለም። ምንድን ናችሁ እናንተ? ይሄ ነው ሶፍት ተቀቂ። አንቺ ራስሽ ማነሽ አንቺ? እባክሽ ቁጭ ብለሽ ነው። ከሱ መራቅ አልፈልግም። ይቅርታ። ማናት ዳጊ? ማናቸው ነኝ? ጓደኞቼ ናቸው። ጓደኞቼ ናቸው ማለት ምን ማለት ነው? ለምን ጓደኛ ያለ ኖርማሊ ያው የታመመ ሰው ምንም ግራ እኮ አትገቡ። በቃ ታመሜ ነው ለመጠየቅ ነው አይደል? እኔ ልጠይቅህ ነው የመጣሁት። ምን ልታደርጊ ነው የመጣሽ ታዲያ? አንቺ ምንድን ነሽ? ምን እያደረግሽ ነው ያለሽው? እኔ ገርልፍሬንዱ ነኝ። ላስታመመው ነው የመጣሁት። አንቺ ምን ልታደርጉ ነው የመጣችሁት? እየገባችሁኝ አይደለም። እሷ በዚህ ጋር አንቺ በዚህ ጋር በግ ምናምን ምንም የጎደለበት ነገር የለም። አረ ሴቶች ተረጋጉ። ተንከባከብኩት ነው። ዳጊ ምንድን ነው የምታወሩት? አረ ተረጋጉ። በፈጣሪ እጅ እንኳን ተይጂ። አረ ተረጋጉ ፕሊስ። እማሜን ላዳምጥ ወይስ እናንተን ላዳምጥ? ምን ማለት ነው? ጓደኛው ነኝ እያለችኝ ነው። መልስልኝ። ምን ማለት ነው? ስንት ጓደኛ ነው ያለህ? ንገረኝ። ለምንድን ነው የማትነግራቸው?
እንዴ እሷም ሌላ ናት። ትክክል ነሽ። አይ አንቺ ትክክል ነሽ፣ አንቺም ትክክል ነሽ። ኦኬ ያንቺም ፍቅረኛ ነው አይደለ? በደንብ ነው። ፍቅረኛ ነው። አዎ ኦኬ። ማንም ሴት ጋር ቺት እንደማያደርግብኝም ቃል ገብቶልኛል። ኧረ ተረጋጉ። እናምናለሁ። በተለያየ አንግል እየተያያችሁ ነው እኮ ምንም። ለምንድን ነው ዳጊ ማስነካ? ስለዚህ ነገር ሌላ ቀን እናወራለን። ለምንድን ነው በቃ በጣም ነው የምናመሰግነው። ከዚህ በላይ መስማትም ምንም ነገር አልችልም። ዳጊ ስላረክልኝ ነገር በሙሉ አመሰግናለሁ። ስለሰጠኸኝ ክብር፣ ስላስከበርከኝ፣ በእንደዚህ አይነት ክብር ስለጠበከኝ እግዚአብሔር ካንተ ጋር ይሁን። ተሽልህ ደግሞ ስለምትፈልገው ህይወት እግዚአብሔር ያብቃ። እኔ ግን ከዚህ በላይ መቆየት ስለሌለብኝ እሄዳለሁ። ወዴት ነው የምትሄጂው? የኔ መሄድ ወዴት ነው የምትሄጂው? ፕሊዝ አፍሽን። እሺ እናንተ ዝም በይ። እሺ ሄሎ። ምን አይነቷ ናት ደግሞ? ኬት የምሻች ደግሞ ተረጋጊ ሜሪ። በጣም ነው የማመሰግነው ማንም ሰው እንዲነካኝ አልፈቅድም። ኦኬ እሱ የኔ ብቻ እንደዚህ በፈጣሪ እጅ ተይዤ እንኳን የኔ ምላሽ ነበር። እግዚአብሔር ገና ይኸውልህ አጠገቤ እንዳትደርስ የደረስክ ጊዜ በስመ አብ ብዬ ነው የምባርከህ። አጠገቤ እንዳትደርስ። ምን አይነት ሜሪ ስሜን እንዳትጠራ ውሻ ስሜን እንዳትጠራ። ኧረ ተይ ስሜን እንዳትጠራ ልክስክስ ፍየል ከመድረሱ አሉ። አንተ ትናንት ተገርዘህ ዛሬ ሴት ማንገታት አማረ። ደደብ አይቅና። እውነት ነው አይቅና። ምንም ለእግዚአብሔር ይኸውልህ ህመም ላይ ህመም ያለብህ። ኧረ ተይ ውሻ ምን አይነት ሰው ናት? ምን አይነት ሴጣን ናት? እቺ ሴጣን ከዚች እውነት እቺ ፍቅረኛ ነች ወይስ ሚስት ነች? የምሬን ነው ዳጊ አዋራኝ። በጣም ብታስጠላ ሴት ነች። በጣም ብታስፈራ ሴጣን ነች እቺ። አሁን ይሄን አጋጣሚ ተጠቅመህ በዚሁ መተው አለብህ እሷን። ኧረ እባክሽ በዚህ አጋጣሚ እሷን አስወጥተሽ አንቺ ልትገቢ። እኔ ያለሁለት። እሺ እኔ ያለሁለት። አንቺም አታስፈልጊውም። እንዳንቺ አይነት ሴት የሱ ምርጫ አይደለም። እንዳንቺ አይነት ሴት የሱ ምርጫ አይደለም። የሱ ምርጫ እኔ ብቻ ነኝ። ብላኪ ቤት ታስተምሪው ነው አሁን ጥሩ ታሳየው ነው። አይዞህ የኔ ቆንጆ። ጥሩ እየተሰማኝ አይደለምና በቃ አይዞህ በቃ እኔ አሁን ቆንጆ ቅቅል ሰራልካለሁ። በእናትሽ ተዛላች ቅቅል ውጪ ምግብ አታውቂም? የኔ ነው ቅቅል የምትይው። በቃ ልጅ ቅቅል አያስፈልገውም። ታሙ ያለ ሰው እንዴ በቃ ቅቅል አይፈልግም። እኔ ብቻ በቃ አይዞህ ዳጊዬ አሁን ነው የምሰራልህ። ምንም ጥሩ እየተሰማኝ አይደለምና በቃ ስለመጣችሁ በጣም አመሰግናለሁ። ብቻዬን ልሁን የምር ምንም ጥሩ ስሜት እየተሰማኝ አይደለም። አዎ የምር አይዞህ በቃ ብቻዬን አሁን ምግብ ስትበላበት ደህና ትሆናለህ። ቴንክ ዩ። እሺ ቤቲ የኔ እናት ምንድነው ያቺ ሄደች አንቺ መጣሽ። ምንድናችሁ? ምንድነው የምትጫጩት? በቃ ልጁ አይፈልግም። በቃ ተውት። በቃ መሄድ ካለሽም አንቺ ተነስተሽ ሂጂ። በቃ ሂዱ። አዎ ትሄድልህ አይደል? በቃ ብቻዬን ልሁን። አመሰግናለሁ። ችግር የለውም። እኔ አስተናግደዋለሁ እንጂ ነይ ብለህ የጠራኸኝ እናወራለን። የምር ጥሩ እየተሰማኝ ያስፈልግሃለሁ እኮ ጥሩ እየተሰማኝ ብቻዬን ልሁን። አሁን ቅጥል ሰራልሃለሁ። ደህና ትሆናለህ ዳጊ። ሂጂ የኔ ቆንጆ። ቁስሉን ሲያም ደህና ትሆናለህ። በቃ አይዞህ የኔ ቆንጆ። ለምን አትሄጂ? እየሞቀኩ ነው። ለምን አትሄጂ?
ምግብ ያስፈልገዋል። ተጎድቷል። ብዙ ደም ፈሶታል። እንግዲህ ታውቂያለሽ፣ ሰምተሻል አይደል? እንግዲህ ፋሻውንም ቀይሬለታለሁ፣ ምግብም አብልቼዋለሁ። አንቺ ያቺ ጋግርታ ሄደሽ ስም ደግሞ ሌላ መጣች። የኔ ቆንጆ ኧረ እባክሽ ቅደሚ የኔ እናት እንጂ አሁን በጣም ደህና ይሆናል አውቃለሁኝ። ዝም ብለሽ ወሬ እያወራሽ አታድርቂው ልጁን። ያንቺን ምግብ ያንቺን ኬተሪንግ ይዘሽ ውጪ። ብቻ ይሉን አረባካ ይዘሽ ውጪ ባክ። የኔ እናት ባዶ እጅ የኔ ቆንጆ አሁን በቃ ቅቅል ያለ ሰራልሃለሁ። ደህና ትሆናለህ። ያቺ ዳፍንታ ሜዳለሽ አየር ምናምን ያስፈልጋል። የኔ ቆንጆ ምግብሽ ይዘሽ ውጪ እባክሽ። እኔና አንቺ ቆይ ወተን የምናወራው ብዙ ነገር አለ። ከቻለሽ ስለ ኬተሪንግሽ ቁጭ ብለን ብናወራስ ነኝ። ቁጭ ብለን ፈጣሪው ምን አይነት ጉድ ውስጥ ነው የገባሁት? እኔ ህመሜን ላስታም ወይስ እነሱን ላስታም? ኡፍ እንደዚህ በፈጣሪ እጅ ተይዤ እንኳን ዳጊ እኔ ቆንጆ ቅቅሉ እየደረሰ ነው። እባክሽ ቤቲ እባክሽ በቃ አልፈልግም። በቃ ብቻዬን ተይኝ እባክሽ። በቃ ብቻዬን ተውኝ በቃ